በጣም ነው የማመሰግነው። በጣም ነው የማከብርህ። በተረፈ ደግሞ ይህንን ፕሮግራም አዘጋጅተው እውነት ለኔ አይገባኝም ግን ይገባሻል ብለው ከሰው ጠይቀው ይህንን ላደረጉ ከኔ በላይ ብዙ የሰሩ ከኔ በላይ ብዙ የሰጡ ብዙ ያስተናገዱ ብዙ የሮጡ ስላሉ የነሱንም ነው የኔ የተሰጠኝ። ግን ከዚህ በላይ ብዙ እንድሰራ ከዚህ በላይ ደግሞ የበለጠ ካለኝ ከማስበው በላይ ብዙ ነገር እንድሰራ ኃላፊነት የሰጣችሁኝ በጣም ከባድና ከማስበው በላይ እንደሆነ አርጌ ነው የምወስደውና ሰው ካለው ማካፈል ያው ለእግዚአብሔር እንደማበደር ነው። ምንም አይደለም። በጉልበትም በምንም በምንም ብሰራ ለሰው ሳይሆን ለማንም ብዬ ወይም ደግሞ ማንም ተጠቃሚ አይደለም። የበለጠ እኔና ቤተሰቦቼ ወይም ደግሞ ለራሴ ለህይወቴ ነው የሚጠቅመኝ ተስፍሽ። ስለዚህ እኔ አልሰራሁም ግን ከዚህ በኋላ እንድሰራ ብዙ እንድረዳ ነው ኃላፊነት የሰጣችሁኝ። እኔ ደግሞ በቻልኩት መጠን ይሄን የሰጣችሁኝ ኃላፊነት እንደማላሳፍራችሁ እንደማስደስታችሁ ከአቅሜ በላይ ያለኝን ነገር ሞር የተቸገሩትን ከአቅም በላይ የተጎዱትን እግዚአብሔር በረዳኝ መጠን እንደምረዳና እንደማስብ እንደምሰራ በዚሁ ህዝብ ላይ በዚሁ አመስጋኞቼ ወዳጆቼ አክባሪዎቼ በእናንተ ፊት ቃል እገባለሁ። ምንም ነገር ወደ ኋላ ምለው ነገር የለም። እንኳንም አክብራችሁኝ እንኳንም ይሄንን ኃላፊነት ሰጣችሁኝ። ድሮም አስባለሁ ብዙም ባላስደስት ብዙ ሰዎችንም ባልደርስ ከዚህ በኋላ ግን ለብዙ ሰዎች ለመድረስ ከአቅሜ በላይ በሚችለው በላይ እሮጣለሁኝ። እግዚአብሔርም ይረዳኛል። ተስፍሽዬ አመሰግናለሁ። እኛም በእውነት በጣም ነው የምናመሰግነው ይህንን ፕሮግራም ባዘጋጁት ስምም ምክንያቱም የሚገባት መላው ኢትዮጵያዊ ለምንም ጉዳይ ሂድ ከትልቅ እስከ ትንሽ አርቲስቶችም እንግዲህ ብዙ ኮንሰርቶች የሚዘጋጁበት ብዙ መድረኮች የሚዘጋጁበት ሀገረ ዱባይ እዛ በሚሄዱበት ሰዓት እሷ ቤት እንደ እናት ተቀብላ አስተናግዳ የምትልክ ከዛም ሲያልፍ ደግሞ እንግዲህ ብዙ በስደት ዓለም ውስጥ የኢትዮጵያውያን ብዙ የሚሰደዱበት በዚህ በአረቡ ምድር ነው። እዛ ያሉ ሲቸገሩ ብሔር፣ ሃይማኖት፣ ዘር ሳይለይ ሁሉንም በእኩልነት እሷ ጋር ስትሄድ ምንም ምን ሰው ኢትዮጵያዊ መሆን ሰው ስትሆን ሁነህ መገኘትህን ነው በእሷ የምታየው። ይህ ነገር ደግሞ እንዲበዛልን ነው አሁን ባለው ይሄ የብሔርና የሃይማኖት ፖለቲካ የመገፋፋቱን ሁኔታ ይቀርፋል የሚል ብለን የምናስበው እንደ ሳራ አልሀበሻ አይነት ሰዎችን እንዲበዙልን ነው እንግዲህ የቅልቦች ዋናው አላማ ታርጌት አድርጎ እየሰራ ያለው። በዚህ ደግሞ የታላቅ ሴት ሽልማት ተሸላሚ ሆና ቀርባ እሷን ስለሸለሙልን የዚህን ፕሮግራም አዘጋጆችም እኛም ልናመሰግን እንወዳለን። ስለ ሳራ ብዙ ማውራት መናገር የሚቻልበት ሁኔታ ብዙ ኢትዮጵያውያን እሷ ቤት ሄደው አርፈው አቀባበሏንም እናትነት ፍቅሯንም ያዩ ብዙዎች ይኖራሉ። ምናልባትም ለቀጣይ 1 ሰዓት ውስጥ አብራን ትቆያለች። ስለዚህ ሳራ ማግኘት የምትፈልጉ እንዲሁም ማመስገን የምትሏትም ነገር ካለ በ011639282 እና በ011633763 እየደወሉ በቀጥታ ሰው ማግኘት ይችላሉ። ሳራ በአረብ ሀገሮች ውስጥ የሚኖሩ በተለያዩ ዓለማት የሚኖሩ ኢቭን ማህበራዊ ሚዲያውን ለማረጋጋት የምትሰራቸው ስራዎች በጣም እጅግ በጣም ይገርመኛል። ከስቱዲዮ በፊት ስነግረህ ነበር። አዎ ምናልባት በደንብ በስፋት ትነግረናለች ብዬ ተስፋ አደርጋለሁ። እኔ በተለይ ሳራ በዚህ አጋጣሚ ስላገኘሁሽ በጣም ደስ ብሎኛል። እኔ እንኳን ደስ አለሽ። ምናልባት ስለ አንቺ በደንብ ማያውቁ ሰዎች ካሉ መቼም የማያውቅ ሰው የለም። ምክንያቱም አልሀበሻ ሬስቶራንት ታዋቂ ነው፣ በጣም በደንብ ታዋቂ ነው። ሳራ ደግሞ የዚህ መስራች ባለቤት ናት እና ሳራ ምናልባት እንደዚህ ያሉ በጣም ከልብ የሚመነጩ ደግነቶች አስተዳደግን ያሳያሉ። ከዛ ከጀርባ ከቤተሰብ ያለን ድጋፍ ያሳያሉ እና እንደው አሁን ላለሽበት ሁኔታ ከጀርባሽ ያሉ ሰዎች የሚያደርጉልሽ ድጋፍ ምን አይነት ነው? በደግነት ውስጥ በቅንነት ውስጥ እንድትቆይ እንድትሰነብቺ ጀርባሽ ላይ ያሉ ሰዎች የሚያደርጉልሽ ድጋፍ ምን አይነት ነው? ከሱ ብንጀምር ጥሩ ነው። እሺ አመሰግናለሁኝ። ያው
እንዳልከው አስተዳደግም ይወስናል። እኔ ያው ከጥሩ ቤተሰቦች እግዚአብሔርን ከሚፈሩ አባት እናት ማለት በጣም ግብረ ገብነት ካለው ቤተሰብ ነው ያደግኩት። ግን እንደዛ ሆኖ ያው ቤተሰብ ለመርዳት ትወጣለህ። ስትወጣ ደግሞ ሁሉም ችግር አለ አጋጠመህ ማለት ከስርዓት ወጥተህ አይደለም ችግርህን የምትጋፈጠው። ስርዓት ባለው መንገድ ራስህንም አስከብረህ አገርህንም አስከብረህ በምን መንገድ ነው እኔ ራሴን የምቀይረው ማለት ብዙ ነገሮች ውስጥ ይከታል። ችግር መጥፎ ነው። ሰው ወዶ አይደለም። ይሄ ሁሉ ሰው ሌላው ቀርቶ ሰው የሚሰርቀው አንዳንዱ የሚበላው ሲያጣ ሲቸገር ወይም ደግሞ በቃ አማራጭ ሲያጣ ነው። ግን እንደዛ ሆኖ እያለ አንድ ሰው አንዴ ሰርቆ ሁለተኛ መስረቅ የለበትም። ከዛ ችግር ከወጣ በኋላ ሌላ ህይወቱን በድህና መንገድ በቃ ያ ነገር ለአንድ ችግር ተጠቅሞበት ነው ማለፍ ያለበት እና ሁላችን ማለፍ በሌለበት መንገድ አልፈን ይሆናል እዚህ ደረጃ ላይ የደረስነው። ያ ማለት ግን እንደ ልምድ አንድ መጥፎ ባህሪ እንደ ልምድ ወይም ደግሞ በቃ እንደ ሱስ አድርገን ይዘን የምንሄድ ከሆነ የሀገራችንም የራሳችንም የማንም እመጅ እናበላሻለን። ስለዚህ መደረግ ያለበት ነገር ሰው አገር የሚባል ነገር አለ፣ ባህል የሚባል ነገር አለ። እንደገና ደግሞ የአንድ ጄኔሬሽን ስም ነው የምናበላሸው አንድ መጥፎ ነገር ስንሰራ። ስለዚህ አስተዳደጋችን አይፈቅድም። እኛ ኢትዮጵያኖች ስንባል በጣም በባህላችን ምንኮራ፣ በአመጋገባችን ጭምር የጋራ የህብረት አበላል እንኳን ተለያይተን በሳህን አንበላም። ይሄ ምንድን ነው የሚያሳየው? የጋራ ፍቅርን፣ የጋራ ህይወትን፣ በቃ መቀባበልን፣ መከባበርን ያሳደጉን ያሳዩን ቤተሰቦቻችን አሁን ያንን ነገር አብሮ ማደግና ለትውልድ ለልጆቻችን ማሳየት ነው ያለብን። ስለዚህ እኔ በተፈጥሮዬ በጣም ሰውን ወዳለሁ። አብሮ አብሮ መብላት፣ አብሮ መጠጣት፣ እንደዚህ በቃ ሰውን ደስተኛ ማድረግ። እኔ እንኳን ብዙ ነገሮችን ከውጭ ሲመጡ ሰዎች በሚችለው ነገር ሰው ለማስደሰት ይሄ ዱባይ እንዲወዱት አይደለም፣ ምግብ ቤቱ አይደለም፣ አገሩን እንዲወዱት ብዙ ነገር እጥራለሁ። እንደዚህ ነው በቃ የሚችሉትን ያህል ታደርጋለህ። ስለዚህ ይሄ ከአስተዳደግም የመጣም ቢሆንም ግን ደግሞ የምታዳብረው ነገር ነው። ሰው እኮ ከቤተሰቦቹ ጥሩ ተወልዶ ከአካባቢው ሲሄድ ይቀየራል፣ አካባቢ ይቀየራል። እኔ ግን ያው እንዳልኩ ከ30 ዓመት አካባቢ ብዙ ነገሮችን እንዲያው ሞር ነው የማጠብቀው ወደ ኢትዮጵያዊነት። የተቀመጥኩበት ቦታ ላይ ነው የምገኘው። እኔ ነገ እዚህ ከነገ ወዲያ እዚህ ወይም ነገ ከእከሌ ዛሬ ከእከሌ የሚባል ነገር አልወድም በተፈጥሮዬም። በቃ የኔ ወዳጅ ሁሌም ወዳጅ ነው። እስካሁን አንድ ሰው ከወደድኩኝም ጓደኛም ተጣልቼም አላውቅም። ሁሌ በፍቅር አምናለሁ። ማንም ሰው ቢሰድበኝ ቢጠላኝ እንዴት አድርጌ ነው እሱ የኔ ገንዘብ የማረገው ነው እንጂ እመልሰዋለሁ፣ አስረዳዋለሁ። ምናልባት እሱ ባየኝ መንገድ እኔ በሚያየው መንገድ እንጂ በሚያቀኝ መንገድ አይደለም ወይ በሰማው መንገድ ነው ተብሎ ከብዙ ሰዎች ጋር ፍቅር እንሆናለን ተጣልተው ተናግረው እና አንዳንድ ጊዜ ኢሞሽናል ሆነ የምታደርገው ነገር ሰዎችን ያበሳጫል፣ ሰዎችን ያናዳል። ከዛ በኋላ መልስ ስትነጋገር እናንተ ስትል ሁሉ ጊዜ ሰው ጥሩ ብሎ የሚሰድብ የለም። ሰው ለማናደድ የሌለውን ነው የምትናገረውና እኔ በተፈጥሮዬ ኢትዮጵያዊነት በጣም 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 በቃ ምልህ ያስደስተኛል፣ እኮራለሁኝ። ኢትዮጵያዊ በመሆኔም እኮራለሁኝ። ኢትዮጵያ ውስጥ ያለውንም ባህሌንም ለማንም እዚህ ዱባይ ውስጥ አሁን በቃ ብዙ ሰው አለ እኛን እንጂ ምግባችን ይሄን ያህል አመት አስበው ሰስቴይናቢሊቲ አዋርድ እዚህ ሀገር ተቀብያለሁ ከአቡዳቢ። ለምን እየጨመረ እንጂ እየቀነሰ ይሄድ የለም። 11 ሬስቶራንት እዚህ ሀገር ነው መጀመሪያ የከፈቱት። ከ11 አስበው አንድ ኢትዮጵያዊ 11 ምግብ ቤት እዚህ ሀገር ከፍቶ ነገር መስራት እንደገና በዛ ላይ ምንም አይነት ኮምፕሌን ወይም ደግሞ በመንግስትም በምንም አይነት ነገር እዚህ ሁሌ ነው የሚያመሰግኑ በስነ ስርዓት ከፍለን ኢትዮጵያዊነትን አስጠርተን እና ሁሉም ባለስልጣኖች ምን አለ 10-20 ኢትዮጵያኖች እንደዚህ በትክክል ህግን ተከትለው የሚሰሩ ይላሉ። እና ብዙ ሰዎች አሉ ከኔ በላይ የሚሰሩ ተደብቀው የሚያደርጉ። እኔ ብቻ ነኝ እያልኩ ሳይሆን
ይጠቅምሃል፣ ለራስህ እንደዚህ ያኮራሃል። ምንም አታፍርበትም። አደባባይ ወጥተህ ብትናገር እኔ አሁን ብዙ እህቶች አሉኝ፣ ብዙ ወንድሞች ወጥተው ቢናገሩ ቢሉ ምናልባት ያስቀየምኳቸው 4 5 ቢኖሩ ሺህ በላይ ግን የሚያስደሰትኳቸው ሰዎች ሊኖሩ ይችላሉ። እኔ መናገር አልፈልግም። ሁሉም ሰው ግን እንደምወዳቸው እንደማፈቅራቸው ከአቅሜ በላይም ተቸግሮ ሰው ሲመጣ እኔ አላሳፍርም። በአቅሜ ገንዘብ ባልሰጥ ሀሳብ አማክሬ አይዟችሁ ብዬ ነው እንደ እናት እንደ ቤተሰብ እንትን እምላቸውና በጣም ደስተኛ ነኝ። ይሄ ነገር በጣም ደስ ብሎኛል። እጅግ በጣም ደስ የሚል እንግዲህ በባዕድ ሀገር ኢትዮጵያ ሬስቶራንት ደግሞ ቤቱ ስትሄድ ሁሉ ነገር ትኩስ እንጀራ ነው የምታገኘው። ትኩስ ኢትዮጵያዊ ምግቦችን ከዛው ልክ ከእናትህ ጓዳ ወጥተህ ወደ ሳሎን አቅርበህ እንደምትመገበው አይነት ነው ቤቷ። ብዙዎቹ አርቲስቶች ማረፊያ ቤት ነው። የተለያዩ ታዋቂ ሰዎችም ከትንሽ እስከ ትልቅ የሚያርፉበት ቤት ነው። ሳሪ ምናልባት ከዚህ እንግዲህ ከእንግዳ ተቀባዩነትና ኢትዮጵያን ከማስተዋወቁ ባሻገር ደግሞ ሌላ ስራ አላት። በዛ በተለይ የእኛን አይነት ፈለግ ያለው እኛ የምንሰራው አይነት ስራ ለምሳሌ ብሔር ከብሔር ሃይማኖት ከሃይማኖት ግለሰብ ከግለሰቦች እንኳን ሲጣሉ ሽምግልና ቦታ በሙሉ አለች በማስታረቁ። እንግዲህ ታላቁ መጽሐፍን የሚያስታርቁ ብፁዓን ናቸው ይላል እና በሽምግልናው ላይ እጅግ በሁሉም ቦታ እንግዲህ ማህበራዊ ሚዲያ የሚታወቀው ነው። በማህበራዊ ሚዲያ ውስጥም እንግዲህ ይሄ ሁሉም እንደዚህ አይነት ነገሮች ይፈጠራሉ። እዛ ቦታ ላይ ጊዜዋን ወስዳ በማስታረቁ ዘርፍ ላይ ትልቅ ሚና ተጫውታለች። ለዚህም እጅግ በጣም እናመሰግናት እንወዳለን። ይህስ እንዴት እንግዲህ ቅድም ስትነሳው መልካም የሆነ ሰው ነው። የሰዎችን አብሮነት የሰውን በፍቅር የመኖሩንም የሚያስብ በዚህ አይነት ዙሪያ ላይም የሽምግልና ወንትን ውስጥ ከየት መጣ የሚለው ብናነሳበት። እሺ ሽምግልና በጣም ከድሮ ጀምሮ ያው አንደር ዘ ቴብል የሚባል ነገር አለ። ለሰው ማትነግረው ሰው ሲጣላ በቃ ማለት ሰው እሺ ይለኛል። ለምን እንደሆነ አላውቅም። ሰው በጣም ተጣልተው ማንም ሽምግልና ሳይገባ እኔ ስለምናቸው ወይ ስጠይቃቸው በቃ ሁሉ ነገር ሶልቭ ይሆናል። ይሄ ልምድ አለኝ እና ለብዙ ሰዎች ኢቭን በትዳር እንኳን የተለያዩ ሰዎች ስንት ጊዜ ተለያይተው እኔ ገብቼ ብዙ በቃ የማይታሰብ በትልልቅ ባለስልጣን ምን ይሁን ተሞክሮ ያልተደረገ እኔ ብዙ ሰዎችን አስታርቂያለሁ። በጣም ደስ ብሎኝ በዛ ነው። በገንዘብ የተጣሉ፣ በቼክ የተጣሉ፣ በምን የተጣሉ ብዙ ሰዎች ይጣላሉ። እኔ ገብቼ ግን ያው በሰላማዊ ይሄንንም ሳላዳላ ለእኩል ነው የምፈርደው። ለዚህ ነው እኔ የምደሰተው እና ለሀቅ አንተ ለአንድ ወገን ሳይሆን የምትቆመው ለሀቅ ነው። ለመፍረድ ያለብህ ይሄ ነው እንደዚህ አድርጎ ብለህ ስትናገር ሁለቱም ደስተኛ ሆነው ታርቀው በሰላም ነው እንትን የሚሉት እና ይሄ በእንትኑ እንትን የለውም። የፌስቡኩ ወይ የቲክቶክ ምናምን ሳይሆን በውስጥ ብዙ ሰዎች የሚታረቁ አሉ። የቲክቶኩ ቀላል ነው። 10 ሰውም 5 ሰውም አይሞላም። ይሄ አሁን ነው የተጀመረው። ግን እኔ ገና ከድሮ ጀምሮ ነው ብዙ ሰዎችን የተጣሉት። ጓደኛ ለጓደኛ ሲጣሉን የዝም አልልም። ፊታቸውን አይቼ ምን ሆናችሁ ነው ተነጋገሩ። ለምን ከጸብ ምንም አይገኝም፣ ፍቅር ነው። ምክንያቱም ጸብ በውስጥ እየያዝክ ስትሄድ አንድ ቀን ይፈነዳና በቃ ስበራ እንትን ይሆናል። ለዛ ነው እኔ ከራሴም ከሰው ጋር አንድ ሰው ፊቱን አኩርፎ ካየው ምንድነው ምን አስቀየምኩ ብዬ ነው የምጠይቀው። ለምን ጸብ አልወድም፣ ሰው ደግሞ ሲጣላ አልወድም። በተፈጥሮ በጣም ነው የሚያስጠላኝ። ወዲያው ነው የማስታርቃቸው። ለዛ ነው እንግዲህ ሶስተኛ ባልደረባችን እንግዲህ መስቷ ስቲና ሀጂ በማርፈድ ሰሞኑን ሊከርዱን ይዣለው መሰለኝ ተቀላቅለናለች። ምናልባት ሳሪ እንድታነሽ የምንፈልገው ጥሩ ምሳሌነት ያለው ስራ ነው እየሰራሽ ያለሽ። እነሱም ደጋግማ ሲልሽ እንደነበረው የእውነት ከልብ ነው የምናመሰግነው ለምትሰሪው ስራ እና ምናልባት ኢትዮጵያውያን እኛ እዚህ ስላለን ሀገራችን ላይ ስላለን ብዙ ላይገባን ይችላል እና የእናንተ ህብረት ውጭ የምትኖሩ ኢትዮጵያውያን በተለይ ደግሞ አንቺ ዱባይ ላይ ስላሉ ዱባይ ላይ ያላችሁ ኢትዮጵያውያን እንዴት ነው ህብረታችሁ፣ መገናኘታችሁ እንዴት ነው የሚለውን ነገር እንደታነሽ። አልሰማሽም? እንደገና ዱባይ ላይ ህብረታችሁ የእናንተ ኢትዮጵያውያን ህብረት እዛ ያለው ምን ይመስላል? ግንኙነታችሁ
ይመስላል? እንደው ለመጨመርም ያህል በዱባይ ያሉ ባለሀብቶች ማህበርም ለመመስረት ስትንቀሳቀሽ እንደነበረ ከዚህ በፊት አውቃለሁ። ምናልባት ምን ላይ ደረሰ? ህብረታችሁንስ እንዳንቺው እንደምትሰሪው መልካምነትን ለማስቀጠል ነው ወይ ዋናው አላማውስ የሚለውን ነገር በዛው ጨምር። እሺ ተስፍሽ ምንድነው እህቴ የጠየቀችኝ ጥያቄ የዱባይ ያሉ ነዋሪዎች ወይ ደግሞ ማህበረሰብ ወይ ኮሚኒቲ እንዴት ነው ህብረታችሁ ያለችው እሱን ለመመለስ ነው። ዱባይ መጀመሪያ የዱባይ መንግስት ማመስገን ፈልጋለሁ። መጀመሪያ እነሱን ነበረ ማመስገን ያለብኝ። ምክንያቱም እዚህ ሀገር እንዳገርሽ ተከብረሽ ጥቁሩን ጥቁር ነጩን ነጭ ቀዩን ቀይ የፈለገ ባለስልጣን መጥቶ ነገሮችን ምልሽ መብትሽን እስከ ጥግ አስከብረውልሽ በተለይ ነጋዴ ለሆነ ሰው በስነ ስርዓት የሚሰራ ሰው ግብር ከፍለሽ የምትኖሪ አይደለም በቃ ህጋዊ ቪዛ እንኳን ካለሽ በትክክል የምንኖርበት አገራችን ነው። ሁለተኛ ሀገራችን ነው። ግን እኔ እንደ ሁለተኛ ሳይሆን እንደ መጀመሪያ ሀገሬ ነው። ዱባይን በጣም ነው የምወደው፣ በጣም ነው የማከብራቸው። ከምስክራች ተነስቼ ከነ ባለቤቴም ከነ ቤተሰቦቼም እንደ ሀገራችን እንደ መጀመሪያ ሀገራችን ኮርተን የምንኖርበት ሀገር ስለሆነ በጣም ነው የዱባይ መንግስትና የአቡዳቢ መንግስት ለኛ ላደረጉት ለኢትዮጵያኖች ብቻ ሳይሆን እዚህ ሀገር ሰርቶ የሚኖር ሰው ሁሉ ላዘጋጁት ፕላትፎርም በጣም ነው የማመሰግናቸው። ምክንያቱም ሀገር ማለት እኮ ሰርተሽ ገብተሽ የምትወጭበት ነው ግዴታ። ስለዚህ እዚህ ሀገር ሰርተን ነው አሁን ሀገራችን ፎቅ ሰርተን ለስንት ሰዎች መተዳደሪያ 2 ፎቅ ሰርተሽ አንዱ ለመንግስት አንዱ ለራስሽ የምትሰሪው እዚህ ሀገር ስለሰራን ነው። 24 ሰዓት ስለሰራን ነው። ባንሰራ ኖሮ ይሄ ነገር አይሆንም። እና እዚህ ሀገር ያሉ መንግስቶች ለኢትዮጵያኖች ያላቸው ወይም ለማንም ለሚሰራ ሰው ያላቸው ድጋፍ የሚሰጡሽ ማለት ብርታት ነው የሚሆንሽ። በቃ ያበረቱሻል እንድትሰሪ ጎበዝ፣ እንኳን ቀናሽ፣ እንኳን እንደዚህ ሆንሽ ነው እንጂ አንቺ በምትሰሪው ነገር የሚመቃኝ ሰው የለም። ሁለተኛ ደግሞ ይሄ ጉቦ ወይም አንዳንድ ነገር ይሄ ቢሮክራሲ የሚባል ነገር ራሱ የለም እዚህ ሀገር እና ዱባይ በዚህ ሳላመሰግናቸው እንዳልፍ ብዬ ነው። በቀጣይ ግን ለተጠየቁት ጥያቄ ምንድነው እዚህ ሀገር ላለን ኢትዮጵያኖች በቃ ክልል 15 ክልል 14 አይደል አዲስ አበባ፣ ይሄ ክልል 15 ነው። ይሄ ምግቡ ማህበሩ ያለው ሪሌሽን እኔ ኢትዮጵያዊ ብቻ ከለር እንጂ ይሄ ዘር አንተ እንደዚህ አንተ ምናምን የሚባል ነገር ሰምተን አናውቅም ነበረ። ኢቭን አሁን ከሌላው ዓለም የተሻለ ዱባይ ነው። አሁንም ማንም ምግብ ቤት ተገናኝተን በቃ ኤርትራዊ ብቲ እኔ በብዛት እዚህም ላደረሱኝ ኤርትራውያኖችም ሳላመሰግን አላልኩም። በጣም ለኔ ብዙ ዋጋ ከፍለውልኛል ከኢትዮጵያኖች ውጪ ማለት ነው። እና ህብረታችን በጣም የጠበቀ የድሮ ኢትዮጵያ በይው በቃ ምንም አይነት ልዩነት አልነበረንም። አብረን ነው ምንበላው፣ አብረን ነው ምንጠጣው፣ ሀዘን ሲባል አብረን ነው ምንጸራራው። አንድ ሰው ሞተ ከተባለ ብር አዋጥተን እንዳሁኑ አይደለም። ድሮ የህዝብ ተሰባስበን ነው የምናዋጣው እና እንደዛ እያደረግን ነበረ የምንረዳዳው። ችግር ከደረሰ ማንም ወደኋላ አይልም። የዱባይ ህዝብ በጣም ሩህሩህና በጣም ጥሩ ጨዋ ህዝብ ነው እኔ እስከማውቀው ድረስ። የአሁኑ ይሄ የምታዩት በቲክቶክ 5-6 ሰው ተናገረ ሳይሆን አሁንም ያልተነቃነቀ ፍቅራችን፣ ባህላችን፣ ህዝቡ ሀብታሙን ብትይ ለምንም ነገር ወደኋላ ማይል። ትዝ ይላችሁ እንደሆነ ይሄ ሁሉ ግድብ የተሰራው በኢትዮጵያ በዱባይ የቤት ሰራተኛ ከደሞዟ እየከፈለች ያለንን ህብረት አንደኛ የወጣው ከዓለም የዱባይ ህዝብ ነው። የዱባይ ህዝብ ሀብታም ሆኖ ሳይሆን የልብ ሀብታም ስለሆነ የጭንቅላት ሀብታም ስለሆነ ነጋገር የገባለው እኔ ባለፍኩበት መንገድ ቤተሰቦቼ፣ ልጆቼ፣ ነገ የሚመጡ እህቶቻችን ሳምባቸው ጉቦታቸው እየተሰረቀ መንገድ ላይ እንዳይሞቱ የሚል ሀብታም እንድትሆን ሀገራችን ብለን ነው ይሄ ሁሉ ገንዘብ ለሀገራችን ለግድብ የተሰጠው። እና የዱባይ ህዝብ እኔ አመስግኜም አላልፍም። እንደ ሻማ እየቀለጡ ቤተሰቦቻቸው የሚረዱ
ተቸግረው ለድሃ አሁንም ይኸው ታብታብ እያደረጉ ስንት ነገር የሚሰጡት የቤት ሰራተኞች ናቸው። ይሄ ሁሉ ቲክቶክ የምታዩ እነሱ ናቸው። ካላቸው 100 200 እየረዱ እኛ ብቻ አይደለም። ስለዚህ የዱባይ ህዝብ ይሄ ብቻ ይሄ ብዬ ልነግርሽ አልችልም። በጣም የተወደደ ህዝብ ነው። በጣም አሁንም ባህሉን ያለቀቀ ህዝቡን የሚረዳ ቤተሰቡን የሚረዳ ግን ይኸው በየመንገዱ እየሞተ ያለው ደግሞ የዱባይ ህዝብ ነው። በጣም ያሳዝናሉ። አንዳንዶቹ ሊረዱ መጥተው በይሳቸው እየሸኘን ያለ ነውና የዱባይ ማህበረሰብና ህዝብ ግን እንደነገርኩሽ አሁንም ዘርም ሃይማኖትም ምንም ያለየው በኢትዮጵያዊነቱ አንድ የሆነ ነው። እስካሁን እኔ እስከማውቀው ድረስ ብዙም ልዩነት እንትን የተባለ አይደለም እና በጣም ጥሩ ነው ያለ ነው ናቸው። በጣም ጥሩ እንግዲህ እናመሰግናለን ሳራ። አሁንም ቆይታችን ይቀጥላል። ክቡራትና ክቡራን እያደመጣችሁ የምትገኙት በመናኸሪያ ሬዲዮ 99.1 ላይ በየሳምንቱ ማክሰኞ ከ3 ሰዓት እስከ 5 ሰዓት የሚደመጠውን የቅልቦች የሬዲዮ ፕሮግራምን ነው። 0116392852 እና 0116393763 ላይ ብትደውሉ በቀጥታ ታገኙናላችሁ። እንደዚሁም ደግሞ በዱባይ የሚገኙት የአልሀበሻ ሬስቶራንት ባለቤት የሆነችውን ሳራ አረድን እንደዚሁ በቀጥታ መስመራችን ላይ አግኝታችሁ የፈለጋችሁን ጥያቄ ልትጠይቋት ትችላላችሁ። አድናቆታችሁ ልትገልጹላት ትችላላችሁ። ሀሳብ አስተያየት ካላችሁ ልትነግሯት ትችላላችሁ። እኛም ያላችሁን ሀሳብ ልትነግሩን ትችላላችሁ። ጨዋታችን ይቀጥላል። መልካም። እሺ አሁንም ሳሚ ወደ አንቺ ነው የምንመለሰው። እንደዚህ በሰው ሀገር ላይ ሀብት ማፍራት ቀላል ነገር አይደለም። ለብዙዎች መትረፍም ደግሞ በጣም ትልቅ ነገር ነው እና ምናልባት ብዙዎች በተለያየ ሁኔታ ውስጥ ሆነው እየሰሙሽ ሊሆን ስለሚችል የወጣሽበትን ውጣ ውረዱ ምን ይመስላል? በአንዴ ወደዚህ ስኬት አይመጣም። ብዙ ውጣ ውረድ አለ። ምናልባት ያለፍሽባቸው መንገዶች ለሌሎች ሰዎች ምሳሌ መሆን ከቻሉ ብታነሽልን ደስ ይለኛል። ናው እንግዲህ ምልሽ ያው ብዙ ጀምረ ነው ላንጨርሰው እንችላለን። ረጅም ነው። ያው እኔ የምናገረው ለእህቶቼ ያው ጠንካራ እንዲሆኑ ጥንካሬ፣ አልበገር ወይም ወደኋላ አልመለስም፣ ጊቭ አፕ አለማድረግ። ምልሽ ብዙ ፈተና አለ። አንድ ነገር ለመያዝ ቀላል አይደለም። አሁን ተነግሮ እንደ እዚህ ላወራው እችላለሁ፣ ግን የኔ ታሪክ በመጽሐፍ ተጽፎም ብዙ ነው። ምልሽ ቀላል አይደለም። ግን ለአንዳንድ እህቶቼ እንዳጠር አድርጌ የምናገረው ምንድነው፣ አንድ ሰው ዝም ብሎ በአንድ ጊዜ በአንድ ጀንበር ሀብታም አይሆንም። ምንድነው ተስፋ አለመቁረጥ፣ የሰውን ምክር ደግሞ አለመስማት። ሰው ህሊናውንና ራሱን አዳምጦ ይሄ ነገር በቃ አንቺ ራዕይ ካለሽ በቃ ይሄ ነገር እንዲሆናለሁ ብለሽ የምታስቢ ከሆነ የማትሆኝበት ምክንያት የለም። ምንም ነገር አንድ ሰው ህልም ካለው ህልሙን እስከ መጨረሻ ለማግኘት እኔ ምስክር ነኝ። ምክንያቱም እኔ እመኝ ነበረ ፎቅ ይሄ ፎቅ እኔ ነው ይሄ ፎቅ እሰራለሁ እንደዚህ ሆናለሁ ምንም ሳይኖረኝና ግን እግዚአብሔር ካንቺ ጋር በትክክል በታማኝነት ያው ምልሽ በህግ ተከትለሽ ስርዓት አድርገሽ የምትሰሪ ከሆነ በተለይ እዚህ ሀገር የማትለወጭበት ምክንያት የለም። በዛ ላይ እኔ እንደነገርኳችሁ ያው ጥሩ ባለቤት ነው ያለኝ። ባለቤቴ በጣም ሳፖርቲቭ ነው። ብዙ ነገር አግዘውኛል። እኔ ጋር ከጎኔ ነው የምሰራው። በጣም ያበረታታኛል። አትጨነቁ፣ ህይወት አጭር ናት። ዋናው መሰረቱ አንድ ጥሩ ባል ካለሽ ከጎንሽ ካለ አንቺ ስራሽና ስራሽ ነው የምታስቢው። ሄደሽ የለሽም፣ ጨነቀው ነገር የለሽም። እህቶቼ ልትጎዱ በትዳራቸው በቤታቸው የሆነ ነገር ካለ አይደለም ለመስራት ጤናሽ ሁሉ በሰላም አሁን በጣም ምን ያህል እድሜ ብትጠይቁኝ እኔ ትልቅ ሴት ነኝ፣ ግን እግዚአብሔር ረድቶኝ በሁሉ ነገር ማረፊያ ጊዜ ሰጥቶኝ አሁን ደስ ብሎኝ በቃ የሚያስደስት ነገሮችን እየሰራ ውስጤ ደስተኛ ነው። ትዳሬ ደስተኛ፣ ልጆቼ ደስተኛ። ከዚህ በላይ መታደል ምንም የለምና ከኔ የምትማሩት ነገር ምንድነው? እኔ እንቁላል ሁሉ ነበረ ከዱባይ እንቁላል፣ ፀጉር፣ እንጀራ ያሰራሁት ነገር የለም። ብዙ ነገሮችን ሰርቼ ነው እንደዚህ የደረስኩት። እኔ 5 ሳንቲም ከማንም ድርጅት ከማንም መንግስት አሁንም በቅን ልቦች ፊት ለመናገር ማንንም እዚህ ታች ያለው የሚያየው እኔ ከማንም ሰው ላይ ከማንም ላይ እኔ ሀቅ እኔ ገንዘብ ላይ የራሴ የላቤ እኔና የባለቤቴ ሰርቼ የተቀየርኩት ገንዘብ እንጂ
ከማንም ድርጅት ደጋፊ አይደለሁም፣ ከማንም ፖለቲካ ደጋፊ አይደለሁም። ከማንም ሰው ደግሞ 5 ሳንቲም የሰጠኝ ሰው የለም። የሀቅ የድካማችን ላይና ታች 3 ቀን 4 ቀን ተሰርቶ የተገኘ የልፋታችን እኔ እንዲያውም በሱ ቢሸለም ነበር የሚያስደስተኝ እውነት ለመናገር። በሌላው ግን ትናንትናም በጣም አሁን ባነሳሻቸው ታሪኮች ላይ ትናንትና መድረክ ላይ የተነሱ ጉዳዮች አሉ። ቅድም ካነሳቸው ነጥቦች ውስጥ በተለይ ኢትዮጵያውያንና ኤርትራውያን ሁሉ በማስተሳሰር የምትታወቅ እናት ተብሎ ነበረ መድረክ ላይ ሲነሳ የነበረው። ይሄ የብሔርተኝነት፣ ሃይማኖተኝነት፣ ምንነት ይህን ሊከፋፍሉ ሊያሳነሱ የሚፈልጉት ሀሳብ ማታራመድ። ሁለተኛ ታሪኳን ለራሱ የታላቅ ሴት መጽሐፍ ትናንትና ቁጥር 1 ትናንት ተመርቋል። ጸሐፊዋ 2 መጽሐፍ ቢኖራትም ቁጥር 1 ትናንት ተመርቋል። በሚመጣው ዓመት ግን የወይዘሮ ሳራ አልሀበሻ ሆቴል ባለቤት ታሪክም ተካቶበት ይወጣል የሚል ሁላ ፖሊስ ገብተውልናል። በዛም ላይ እንግዲህ መልካምነት እንግዲህ ሲከፍል ይላል። በተለይ ከራስ አንደበት ያልፎ በሌሎች ላይ ሲነገር እውነታነቱን የተረጋገጠበት ሁኔታ ነው። ሳሪ ያሳለፍሻቸው ውጣ ውረዶችን እንግዲህ ያልጠቀል አንስተሽልናል። ያለሽ በኢምሬት ውስጥ እንግዲህ ወደ 11 ሬስቶራንቶች ቁጥሩ ቀላል አይደለም። ኢንቨስትመንት ደግሞ በሀገር ውስጥም እንግዲህ የምታንቀሳቅሽው ስራስ አለ ወይ? ካንቺ ልንሰማ በሀገር ቤት ውስጥ ሌሎችስ ዓለማት ተሳስበሻል ወይ? እንደዚህ እውነት ነው። ኢትዮጵያ ውስጥ ኢንቨስትመንት ከፍታ አለን። ጌቱ ኮመርሻል አጠገብ የሙሩጽ ይፍጠር የነበረ ፎቅ ላይ ያው እዛው ፎቁ ላይ ናትሩት የሚል ህንጻ አለ። አሁን እሱ በጣም በመጀመሪያ ህንጻ ኮንስትራክሽን ተከራይተውት ነበር። አሁን ደግሞ ያው ኦሮሚያ ምናምን የሚል ባህል ነው ምናምን የሚሉ ተከራይተውታል። በቃ በጣም ጥሩ የሚባል አይን ቦታ ላይ ነውና እግዚአብሔር ረድቶን በደህና ብር ተከራይቷል። ምክንያቱም ቅን መሆን ለራስ ነው። እስከ 80 ምናምን ሚሊዮን ተከራይቶልናል በአመት ማለት ነው። እና ያ ነገር ሲሆን ለመንግስት እስከ 50% 35 እና አከራይ ትከፍላለህ፣ ግብር ትከፍላለህ። እኛ በሱ ደስተኛ ነን። ከዛ አልፎ ደግሞ ሌላ ፎቅ ከጀርባው አልቋል። ያው ፎቶውን ባሳያችሁ ደስ ይለኛል። ተስፋዬ ምናልባት የኛ ፕሮግራም የሬዲዮ ፕሮግራም ስለሆነ ህንጻውን ማሳየት አንችልም፣ ግን ለምንሰራው ሬዲዮ ነው እንዴ? በሬዲዮ ነው ለካ ለእናንተ። አይ እናንተ ስላሳያችሁ እንጂ እነሱማ አያዩትም። ግን በማህበራዊ ሚዲያ ምናልባት የሬዲዮ አድማጮቻችን በማህበራዊ ሚዲያም ነው ቀጥታ እሷን አስገብተናት ያለ ነው። በማህበራዊ ሚዲያ ላይ የተሰራው እጅግ በጣም ትልቅ ግዙፍ ህንጻ እያዛ ነው እንግዲህ በሀገሯ ውስጥ ሰርታ በእጅግ በጣም እጅግ የሚገርም ትልቅ ህንጻ ነው እዛ እንትን አድርጋ ያለችው። እንግዲህ እንደዚህ አይነት ሰርቶ መለወጥ እንደሚችል እውነትም ታላቅ ሴት ተብላ በመጽሐፍም እንግዲህ ሊወጣ ታቅዶ እንዳለ መልካምነቷ ደግሞ በዚህ ልማታዊ ባለሀብት ብቻም ሳይሆን ልማታዊ ቅን ልብነትን የምታሳይ ጀግና እናታችን ናትና ልናመሰግናት እንወዳለን። ለዚህም ደግሞ እኛም በቅልቦች ዛሬ የቅልቦች ቤተሰብ ላይ እንድትተዋወቅ የማያውቃት የለም። ዱባይ ሲታሰብ አልሀበሻ ሆቴል ሲባል በማንም አይምሮ ውስጥ ይመጣል። ለሄደውም ብዙዎች የሚያርፉበት ቤት ነው። ምናልባት ከሌሎች ዓለማትን ኢትዮጵያ አመጋገብን ዱባይ ስትሄድ ትኩስ እንጀራ ነበር። እንጀራው እንደው እዛው ነው የሚጋገረው። አንድ እሱን ጥያቄም እንዴት ነው 11 ሆቴል ላይ እየሰራሽ ያለሽው ወይስ ከዚህ ከኢትዮጵያ ተሰርቶ ነው የሚላከው? አዎ እንጀራው ተስፍሽዬ እንጀራው ሲመጣ ብዙ ችግር እየደረሰ ሰው እንትን እያለገ ነበረ። ከዛ ኮምፕሌን ምንም ሰው ይሄ ገባ እየተባለ ብዙ ችግር ሆድ ይነፋል ምን ይላል እና ከሰዎች እየወሰድኩ ነበረ የማደርገው። መጨረሻ ግን ብዙ ቤተሰብ ብዙ ሳስበው በቃ አቅሙ እያለኝ ምንድነው እኔ ነኝ መጀመሪያ እዚህ ማከፋፈል የነበረው እንጀራና ከዛ በኋላ ወፍጮ የራሴ ወፍጮ
የራሴ ጤፍ፣ የራሴ መጋገሪያ እዛው ቢልዲንጉ ስር ግራውንዱ ላይ አስተካክለን በቃ ሆስፒታል ነው የሚመስለው ብታየው። ሰራተኞቹ ሄልዝ ሰርቲፊኬት አላቸው፣ ሜዲካል ተመርምረው ነው፣ ማንም አይገባም እዛ በንጽህና። አሁን ንጹህ አድማጭ እንግዲህ እንዲገቡና ሀሳብ አስተያየት እንዲሰጡ እድል እንፍጠርላቸው። ሳሪዬ እንግዲህ አንቺን የሚያውቁ ማመስገን የሚፈልጉ ከሰሙትም ከተረዱትም የሚሉት ነገር ካለ አድማጮችን እያስገባን ጥያቄዎችን እንቀበል። ሄለው ጤና ይስጥልን። እግዚአብሔር ይመስገን ሰላም ነው። ወለተ ማርያም ከአዲስ አበባ እንዴት ነሽ? ሁላችንም እንግዲህ ስሮ ነው እንዴት አደራችሁ ማለት እፈልጋለሁ። እንግዳችንም ከያሪት እንኳን ደህና መጣሽ በሉልኝ። የሰማችሽ ነው ሰማታለች። አመሰግናለሁ ስለመጣች ስላስተዋወቃችንም ደስ ብሎኛል እና ስኬታማም ሴት ናት። ለብዙ ሴቶችም አርአያ ትሆናለች ብዬ አሰብኩ። ለምን አሁን ዱባይ እኮ ብዙ ሴቶች ሂደዋል አይደል? እሷ ግን በዚህ በትዳሯም ደስተኛ ልጆችን ፈጥራ እንደገና እሱም አፍርታ አገሯንም ስም እያስጠራች እንደገና አሁን ኢትዮጵያ ውስጥ ሆነን እኮ በፈረንጅ ስም ምግብ ቤት ምናምን ሆቴል የከፈትን ሰዎች አለን አይደል? እሷ ግን አበሻ ብላ ነው። ለምን በቃ አገሯን ማስተዋወቅ ነው ህልሟ እና በጣም ነው ደስ ያለኝ። ያለችበትም ስኬታማ ናት። በዚሁ ትቀጥል ማለት እፈልጋለሁ። እግዚአብሔር አምላክ እንግዲህ ሁሉንም ሰጥቷታል፣ ጤና ይስጣት አይደለም እና በጣም ደስ ይላል። ግን አንዳንድ ጥያቄዎች ብጠይቃትና ብትመልስልኝ ደስ ይለኛል። እንግዲህ ዱባይ ብዙ ሴቶች ናቸው የሚሄዱት እና ከውጤታማነታቸው አልፎ ብዙ ነገር አሁን ሶሻል ሚዲያውን ከመጣ በኋላ ብዙ ነገር እናያለን ማለት ነው። በጣም አፍራሽ ቃላት ሲናገሩ፣ በጣም ህገወጥ ነገር ሲናገሩ፣ ለሀገራቸውም ጥሩም ቢሰሩ አንዳንድ ስህተቶችን እናያለን እና እነዛን ሴቶች እንደው አሰባስበሽ የመምከር ነገር ቢገጥምሽ ብዬ አሰብኩኝ። ለምን እንደው እንደዚህ አይነት ነገሮች ብትፈጥር አሁን እንግዳ ተቀባይ ናት ብላችኋታል አይደለ? ጥሩ ነው፣ በጣም ደስ ይላል። ይሄ በሀገርህ ልጅ በሰው ሀገር ይደርስ እንግዳ ሆነህ መቀበል ይሄ ትልቅነት ነው። ያውም የራስህን ምግብ አግኝተህ ማለት ነው እና እነዚህንም ሴቶች በመምከር ወደ አንቺ በማምጣት ያንቺን ራዕይ በማሳየት እንደው ስራዎች ብትሰሪ ብዬ ጠይቃታለሁ፣ መልስ እንድትሰጠኝ ማለት ነው። ሌላው ምንድነው አንዳንዴ ስራዎችን ሲከብዷቸው የሚጠፉ ልጆች አሉ እናያቸዋለን፣ ብዙ ችግር ሲደርስባቸው እና እንደው ለእነሱም መልዕክት ካላት ብታስተላልፍ በደንብ ማለት ነው። እሷም እንደዚህ ሲቸግራቸው ያለውን ነገር መፍትሄ እንድትሰጣቸው ሶሉሽን እንድትሰጣቸው የሚሆንበት ነገር ብታመቻችላቸው። ለምን የሀገራችን ልጆች ናቸው። እነዚህ ልጆች ዜጋ ናቸው አይደል? የኢትዮጵያ እሷም እህታችን ናት። ከነሱ ይልቅ እሷ ተሰሚነት ይኖራታል ብዬ አስባለሁ አይደል? ስለዚህ እንደው እነሱንም ሲከፋቸው ወደ አንቺ የሚመጡበትን ነገር ብታመቻችላቸው ነው። ሌላው አሁን አገር ቤትም በውጭም ያሉ እህቶችሽ ወንድሞችሽ አሉ ስራ ያጡና እንደው ለእነሱ የስራ እድል የምታስችበትን ነገር ብታመቻች በዚህ ላይም እንደው መልስ ብትሰጠኝ። ለምን ብዙ ስራ ያጡ እህቶች ወንድሞች አሉ። ከዛም ሆነው ደግሞ በጣም በአረብ ተሰቃይተው የሚኖሩ ልጆች አሉና ቅድሚያ ለኢትዮጵያውያኖች እድሉን ትሰጫለሽ ወይ ነው? ለምን ያው የሀገርን ነገር በሀገርህ ነው አይደለ የምታደርገው። ለእነሱም ይቀላቸዋል ብዬ አስባለሁ። አረቦች ሲሆኑ ይከብዳቸዋል። ከቋንቋ አንጻርም ከሌሎች ነገርም ላይመቻቸው ይችላል እና ቀድማ እድሉን የመስጠት ነገር አለ ወይ? እሱንም ትጠይቅልኛለህ። ሌላው መጨረሻ የምጠይቃት አንቺ አሁን ለሀገርሽ ምንድን ነው ህልምሽ? ምን መስራት ትፈልጊያለሽ? አሁን እንግዲህ ህንጻ ገንብታለች ምናምን ብላችኋል እና እንደው ሰፊ እድል ለመፍጠር የስራ እድሎችንም ለመፍጠር ሀገርሽ ላይ ያሰብሽው ነገር አለ ወይ የሚለውን ነው። ተስብዬ አመሰግናለሁ። እድሜ ጤና ይስጥልኝ። እሷንም ባለችበት ይጠብቃል። አሜን። በጣም ነው የምናመሰግነው። ወለተ ማርያም ከአዲስ አበባ የዘወትር አድማጫችን ናት። ወደ ሀሳቦቹ እንሂድ። ምናልባት እንግዲህ ወለተ ማርያም ካነሳችው ጥያቄ እንሂድና 11 ሬስቶራንት ነው እንግዲህ
ያላት በውጭው ዓለም በዚህ ሬስቶራንት ውስጥ እንግዲህ ኢትዮጵያውያን ቅድሚያ ይሰጣቸዋል ወይ የሚል ነገር ነው። እንግዲህ አጋጣሚ እኛም በእሷ እንግዳ ተቀባይነት ሄደን ማይተን ነበርና ከእሷ አንደበት እንስማ። ኢትዮጵያውያን ቅድሚያ ይኖራቸዋል ወይ የሚለውን እስቲ መለስ ይላል። እሺ ተስፍዬ እኔ ያው ከኢትዮጵያ ውጪ የምቀጥረው የጉልበት ስራ ሲሆን አለ አይደለም ይሄ ጽዳት እቃ ማጠብ እንጂ ሌላው በሙሉ እኔ ከኢትዮጵያ ውጪ ሌላ ሰራተኛ የለኝም። ኢትዮጵያውያን ናቸው በብዛት እኔ ጋር የሚሰሩት። በጣም ደስተኛ ነኝ። እኔ ጋር የሚመጡ ደግሞ በጣም ጨዋዎች፣ ስርዓት ያላቸው ማንም ገብቶ መመስከር ይችላል። ስርዓት ያላቸው ልጆች ከቤታቸው ወጥተው ወደ ቤታቸው ከዛ ወደ ሀገራቸው አግብተው የራሳቸውን ስራ ከፍተው እና አልሀበሻ የኔ ብቻ ሳይሆን የነሱም ዩኒቨርሲቲ ነው። በቃ ዲግሪ ማስትሬት ይዘው የሚሄዱበት ነው። 10 14 15 16 ዓመት እየሰሩ ተምረው የሚሄዱበት በቃ እንደ ቤተሰብ እንደ ልጆች እኔም እንደ ቤተሰብ ሆነን ብዙዎቹ ኢትዮጵያኖች ናቸው ማለት ይቻላል። ግን ኢንዲያን፣ ፓኪስታን፣ ባንጋሊ ያሉ እነሱ በጽዳት በጉልበት ስራ ሲሆን የኛ ልጆች ትንሽ ስለሚያደክም ብዬ እነሱን አላዛቸውም እና አብዛኛዎቹ ኢትዮጵያኖች ነው እንትን የምለው። ሌላው የጠየቀችው ብዙ የሚቸገሩት ልግባ ወደ ጥያቄ ወይስ ደዋይስ እንትን ሲገባ እና አቋራጭ እንትን እንላለን ቀጥይ እስከዛ። እሺ ሌላው ምንድነው ያለችኝ የጠየቀችኝ እዚህ የሚናገሩት ምን የሚሉት ሰዎች ለምን አታስቆሚያቸውም ላለችው ነገር ነው። አንዳንድ ጊዜ ምንድነው ራስን መቆጣጠር የሚችል ሰውና አሁን እዚህ ገብቼ እኔ እድሉን ስላገኘሁኝ ብዙ መቀባጠር እችላለሁ። በኋላ ግን ያሳፍረኛል ተቀርቶ ሳየው ወይ ራሴ እንዲህ ብለሻል ሰው እስከሚሰማኝ ድረስ እንኳን ማላስታውስበት ሰዓት ሊኖር ይችላል። ይሄ ቲክቶክ የሚባል ነገር ብዙ ሰዎችን እያበላሸ ነው። ምክንያቱም ስንቆጣ ስንታረቅ በቃ ብዬ ነበር ይቅርታ ነው። ያ ነገር ግን ኦልሬዲ ሪከርድ ተደርጎ ይላል እኛ እንጂ እኔ በተለይ በየውስጥ መስመር ከተናገሩት በኋላ ከሰማሁት ብዙ ነው የምናገራ። እዚህ መመስከር ይችላል። ሰው የኛ ኢሜጅ ነው የሚበላሸው። ብዙ ጨዋ ሰው አለ፣ ብዙ ባለትዳር አለ፣ ብዙ ኢትዮጵያዊ አለ። እንዲያውም ከትናንትና ወዲያ አልሰማችሁም ይሆናል እንጂ ከዮኒ ጋር በተደረገው ጊዜ በጣም ነው የተናገርኳቸው። እንደዚህ እየተደረገ ስንት ጨዋ ባለበት በ4 5 በጣት የሚቆጠር ሰው ብዙ ሰው እየተሰደበ ነው። መነጋገር ካለባችሁ በውስጥ ገብታችሁ ተሰዳደቡ፣ ተነጋገሩ። በኋላ መፍትሄ ላይ እንደዚህ አታርጉ እያል እንነጋገራለን። እንደዛ ባንነጋገርማ እንደዚህም አይሆንም። ቀንሷል እኮ ቀነሰ ማለት ይቻላል። አሁን ይሄ ነገር የሚመጣው እኮ ሰዎቹ በተበሳጩ ሰዓት ሲገቡ በቃ የሚናገሩትን መቆጣጠር አይችሉም። ወይ ደግሞ መጠጥ ትንሽ ጠጥተው ከሆነ ያ ነገር ነው እንጂ ይሄን ያህል ብዙ ሰው አይደለም። በጣት የሚቆጠር ሰው ነው ይሄ ሁሉ የሚያስጨኸው እና ይሄ ነገር እኔ እርግጠኛ ነኝ ይቆማል ብዬ አስባለሁ። እንፈልጋለን እኛም ለማስቆም የእናንተም ጥረት ያስፈልጋል። የአንድ ሰው የሁለት ሰው ሳይሆን ሁሉም ሰው በየአቅሙ እንዲህ የሚያደርጉትን ልጆች ትክክል እንዳልሆነ ተው በማለት ነገሮችን ማስተካከል ይቻላል ብዬ አስባለሁ። እነሱ አሉ አው ቀላል ብዬ ነው ማስበው። እኛ ራሳችን እንግዲህ በዚህ ጉዳይ ላይ ያው ምስክሮች ነን። በማህበራዊ ሚዲያ ምናልባት ወለተ ማርያም እንዳያነሳቸው ጥያቄ በማህበራዊ ሚዲያ የሚሰዳደቡትን ትልቅ ሰው ናት። እንግዲህ ብዙ ሀብት የምታንቀሳቀስ ብዙ ድርጅት የምትመራ ናት። በማህበራዊ ሚዲያ ላይ ለማስታረቅ የምትሞክረው ሂደት እጅግ በጣም የሚገርም ነው። አሁንም ሌላ አድማጭ መስመር ላይ ያሉ ጤና ይስጥልን። አለን ወረፋ እየጠበቅን ነው። ወዴት እንሄዳለን? እንግዲህ ቴክኖሎጂ ለዚህ ያደረኩ ዱባይና እዚህ ያገናኘን እናንተ በመሃል እንግዲህ ስምን መላክ ያወጣዋል አሉ። ማነው ከተባለ ሳራ ተብሎ አብርሃምና ሳራ ሲባል ሰምታችኋልና ሳራን ደግሞ እሱ ይዛ አልሀበሻ ደግሞ ኢትዮጵያን ወክላ እንግዲህ ስሙም ብራንዲንግ ራሱ ተገርሞኛል እኮና የሀበሻ እኛ ሀበሻዎች እና ለዚህ እኮ ነው 10 አለቃ ብነቱ እኮ አፍሪካን ሀበሻ ናት። እሷን ከነካችሁ ይመጣል እኮ እንደ ሳራ አይነቶችን ደግሞ አድንቁ ነውና ስለዚህ እዚህ ደግሞ ትናንት ተገኝቶ እንቁ ብቁ ድንቅ እንስት ባለሙያ ታታሪ ኢትዮጵያዊን እዚሁ ስላከበራችኋት እኛም አክብረናታል። የሚመለከተው
ይሄ ነው እንግዲህ ማመስገን ከዚህ አይደለም። ኢትዮጵያዊነት እንግዲህ ትንሽ ተረስቶ እሷ 30 ዓመት ቀላል አይደል። በጣም የሚገርም ሁኔታ ላይ በጣም መማር ከፈለግን ልብህን አእምሮን ከፍል እየሰማሁ ነበርና መጥፎ ቢሆኑልኝም ቀን መሆን የምችለውን ማድረግ አላህ አበደረኝ እግዚአብሔር አበደረኝ እሱን ነው የምሰጠው። ልብ እኮ ነው የጠፋውና ከዚህ ብዙ እንማራለን። እንግዲህ ሁላችንም ሁሌ እላለሁ አይደል ገንዘብ ባይኖረን ሀሳብ አለን፣ ሀሳብ ባይኖረን ጉልበት አለን አይደለም። ስለዚህ ከዚህ የምንማረው እንግዲህ እሷ ስትበረታ ስትጎለበት እሷ ስትሰላ ምን ተማርን መተካካት እንግዲህ እዛ ሆና እኔም እዚህ በወፈበር ዝናዋን እሰማለሁ። ነጻ ኮንሰርት እዛ ሲያደርጉ እነጎሳይ ባለፈው ሆነ በዓላት እዛ ነበሩ ሰው ጋር ይህንን ኃላፊነት ወስዳ በማስተናገድ እነዚህም በገንዘብ የሚከፈለው ኢትዮጵያ ሄዶ ፕሮሞት የሚያደርጉ ለባላት ይሄ ነው መጠቅላቱ እውቀትን መስጠተውና እላለ ብራንዱ እዚህ መጥተው ሳራ ሀበሻ ቁጥር 2 ኢትዮጵያ፣ ዱባይ፣ አሜሪካ፣ ካናዳ ያለው ይቀጥላልና እዚህ ላይ ሀሳብ ኢትዮጵያ ላይ የራሷ ብራንድ ለማስቀመጥ ምን ያህል ከዱባይ አንስታ ሲጀምር እዚህ ላይ ችግር ይኖራል። ቀደም በማህበራዊ ድረገጽ ብቻ አይደለም ባለሀብቶች ማህበራዊ በዓለምም ይሆናል። ዱባይ ያሉ ባለሀብቶች ብቻ ሳይሆን በኢትዮጵያ በዓለም ያሉ ኢትዮጵያን ባለሀብቶች ህብረትን መመስረት ትችላለች። ቀለብ ይህን ነው የሚፈልገውና ታደርጋለች ብዬ አስባለሁና ይህ ፍላጎቶች እንዴት ነው? ፍላጎት አይቀድምም፣ ፍላጎት አያልቅም። እዚህ ላይ ደግሞ ብራንዲንግ ላይ መጥቶ የብራንዲንግን እዚህ የማስቀጠል ምክንያቱም ትልቅ ነገር ነውና እየሰራሽ ያለሽው እያደረግሽ ያለሽው ለኢትዮጵያ ብቻ ሳይሆን ለዓለም ብራንድ ነው። እንዲህ አይነት እንቁ እንስቶቹን ያብዛልን አለው። አሁንም ጥያቄ ከቤተሰቦች ወደ ልጆች አካባቢ ሊሆን ይችላል። ይህን አይነት ኢትዮጵያዊነትን ባህልን ከማሻገር ያንቺነት ተሰጦ የተተካካ ስለሚል እዛ ላይ ቤተሰብ ላይ ልጆች ላይ የባለቤት አጋርነት ምን ይመስላል፣ እዚህ ላይ የተሰሩ ስራዎች ምን እንዳሉ ብትነግሪኝ አየሩን አልይዞ ለሌላ ፕሮግራም ስለምንከታተል እናንተ በኋላ ደግሞ እንገባለን። አመሰግናለሁ። ከልብ እናመሰግናለን። ስራ አለቃ አብነት እንግዲህ ገንቢ ሀሳቦችን ጥሩ ጥያቄዎችን በመስጠት የሚታወቁ ናቸው። ቀኖችንም በማበረታታት ይታወቃሉ። ዛሬ እንግዲህ የተነሳው ጥያቄ ምንድን ነው? ሳራ አልሀበሻ የሚለው ሆቴል ሬስቶራንቶች እንደ ብራንድ ሆኖ በዚህ በሌላው ዓለም ወደ ሌላው ኢትዮጵያ ውስጥም ከኢትዮጵያ ውጭም የመስፋፋት አላማ አለች የሚል አይነት ጥያቄ ተነስተዋል። አዎ ግዴታ ነው። ከሌላ ዓለም ጋር ያሉን ለማስታረቅ ነው ወይስ ምን ማለት ነው? ወደዚህ ወደ ኢትዮጵያስ አልሀበሻ ሬስቶራንት የማምጣት ሀሳብ አለሽ ወይ? ብራንድሽን ወደ ሀገር ውስጥ የማስፋፋት ሀሳብ አለሽ ወይ ነው የአስር አለቃ አብነት ጥያቄ። እሺ የአስር አለቃዬ እኔ በጣም ደስ ይለኛል። ሰው እኮ ውጭ የሚኖረው ያው አለ አይደለም፣ አንድ ሰው ደጅ ቀን ስራ ትውላለህ አይደለም? ውጭ ውለህ ቀን እየሰራ ውለህ የት ነው የምትገባው? መጨረሻ ላይ ቤት ነው የምታድረው። መኝታ ቤት ገብተሽ ነው የምትተኙው። እና እኔ ቤቴም ንብረቴም ሀገሬም ኢትዮጵያ ነው። ኢትዮጵያ ለመክፈት በጣም ለዛም ነው ብዙ ሰው ከሀገሩ አውጥቶ ሌላ ሀገር ነው ኢንቨስት የሚያደርገው ብሩን ከኢትዮጵያ። እኛ ግን ከዚህ ሀገር የደከምነውን ሀገራችን ነው ኢንቨስት አድርገን አይደለም ሬስቶራንት ያለው ሀብታችን ንብረታችን የደከምንበት የላባችን ገንዘብ ኢትዮጵያ ውስጥ ነው ያፈሰስነው። ያ ማለት ምንድነው? ይሄ ብራንዲንግ አይደለም ሌላም ነገር ለመስራት ሀገራችን ገብተን ለመስራት ነው የምናስበው። ሀገራችንን ሰላም ያርግልን። ሀገራችን ሰላም ከሆነች ከማንም ሀገር የምትበልጥ ሀገር ነው እንጂ ያለን የሚያንስ ሀገር የለም። በጣም ነው የምናመሰግነው። ምናልባትም እንግዲህ ቀደም ከተነሱ ወለተ ማርያም ካነሳቸው ጥያቄዎች ውስጥ እንግዲህ መነሻዋ ከስክራች መነሳቷን ከምንም እንደተነሳች ነው ቅድም ስታነሳለን የነበረው። ብዙዎች የአንቺን ፈለግ እንዲከተሉ በተለይ በስደት ዓለም ያሉ እህቶችን ከአንቺ ከኔ ምን ይማሩ እንደው ምስጢራዊ የሆነ እኔ እንዲህ ስላደረጉ እንግዲህ ብዙ በተለይ በስደት ያሉ እህት ወንድሞች ጋር አብረንም ስለምንሰራ ሳራንም የተዋወቅ ነው በዛ መንገድ ስለሆነ በተለያዩ ነገሮች በአረብ ሀገር ያሉ እህቶች ወንድሞችም ጭምር ከትናንትና ለሊት ለራሱ ሲሰሩ ያደሩትን ስለማቅም ነው በማህበራዊ ሚዲያ እንወስዳቸዋለን፣ ይህን እናስገባቸዋለን እያሉ ኢትዮጵያውያኖችን የሚሰርቁበት የሚዘርፉበት ሁኔታ ነው፣ የሚያታሉበት ሁኔታ ነው ያለው። እንግዲህ በዛ እንኳን ትናንትና ማመሽቱ ሙሉ አንድ ወንድም እንደዚህ ገጥሞት ስራ እናስገባለን ብለው ገንዘቡ ወስደው ሜዳ ላይ በረሃ ነበር የጣሉት። ያንን አምታ እንግዲህ ራሷም ከራሷም ማዋጣ ወዳጆቿንም አሰባስባ ትናንት ማታ ሲሰራ ነው እንግዲህ
ከዚህ ከፕሮግራም ምሽቱን ሲሰራ የነበረበትን ሁኔታ ምንድነው ያንን ልጅ ወደ ስራ የማስገባት ስራ አሁንም እሱ ቀጥታ በማህበራዊ ሚዲያ ላይ እየተከታተለ እንደሆነ ቅድም ሳይሆን ነበረና ይህንን ነው ትልቅ አስተማሪ የሆነ ነገር ከአንቺ የሚማሩት ነገር ገንዘብ አያያዝ ላይ እህቶች ምንድን ነው መማር ያለባቸው? ሳራ ትናንት እንቁላል፣ ጸጉር፣ እንጀራ እንግዲህ ነበር የሚሸጠው የሚል ነገር አንስተሻል። ከዛ ተነስተሽ እዚህ አሁን ያለሽበት ደረጃ ላይ ደርሰሻል። እነዚህ አሁን በስደት ላይ ያሉት በማዳም ቤት ውስጥ የሚሰሩ እህቶች አንቺ የደረስሽበት ደረጃ ሊደርሱ ይችላሉ ወይ? ምን ቢያደርጉስ ደግሞ እዛ ሊደርሱ ይችላሉ የሚለውን ነገር እንደው መሬት ተዘርግት እንደምት እሺ ምንድነው መሰለህ በተለይ ተስፋ በመቁረጥ ነገ ሌላ ቀን መሆኑን ረስተው ህይወታቸው ለሚያጠፉ ከፎቅ ላይ ለሚወረወሩ የሰውን ስድብ የሰውን ንግግር ሞራላቸው ተሰብሮ ተስፋ የሚቆርጡ እህቶቼ የምመክራቸው ነገር ምንድነው? ነገ ሌላ ቀን ነው፣ ለሰከንድ ነው፣ ያ ነገር ያልፋል። ስለዚህ ትዕግስት፣ መታገስ፣ በጣም ትዕግስት ያስፈልጋል። ችግር ከሆነ ሁሌ ችግር አለ። እኛ በችግሩ መልክ አይተነው ችግሩ እንደምናሸንፈው ነው መስራት ያለብን እና ጊዜ ደግሞ ከሀገራችን ስንወጣ በችግር ላይ ይህንን ፈተና ለሁላችንም ያለ ነው።